ለኢትዮጵያ ኢኮኖሚ ሸምቀቆ የሆነባት የባህር በር ማጣት። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ አልፎዛ 4 ነው። የቀድሞው የህወሓት ማዕከላዊ አባልና የትግራይ ክልል ርዕሰ መስተዳድር አቶ ገብሩ አስራት በወቅቱ የነበረውን ጸረ አንድነት አቋም ሉዓላዊነትና ዲሞክራሲ በኢትዮጵያ በተሰኘው መጽሐፋቸው በቁጭት አንስተውታል። በወቅቱ በከፍተኛ አመራርነት ውስጥ ያለን ሰዎች በወቅቱ በከፍተኛ አመራር ውስጥ የነበርን ሰዎች የባህር በር ጉዳይ ለኢትዮጵያ ህልውናዋ መሆኑን አውቀን በግልጽ እና በቆራጥነት መቆምና መከራከር ይገባን ነበርም ይላሉ። ህዝቡ የነበረውን ስሜት መረዳት ባለመቻላቸው የድርሻቸውን ተጠያቂነት ወስደዋል። በወቅቱ የህዝቡን ስሜት ተረድተው የኢትዮጵያ የባህር በር ዘብ መቆም እንደነበረባቸውም ገልጸዋል። ይህንን ባለማድረጋቸው የድርሻቸውን ተጠያቂነት እንደሚወስዱም ይገልጻሉ። ያ በወቅቱ ባለመደረጉ ከዚያን ጊዜ ጀምሮ በቢሊዮን የሚቆጠሩ ዶላሮች ሀገርን በልማት በማስፈንጠር ፈንታ ለወደብ አገልግሎት ክፍያ እየዋሉ የሌላ ካዝና ይሞላሉም ይላሉ። የባህር በር ማጣት ለኢትዮጵያ ኢኮኖሚያዊ ሸምቀቆ ሆኖባት ቆይተዋል። በሌላ በኩል ሀገሪቱ ቀይ ባህር ላይ የነበራትን ታሪካዊና ተፈጥሯዊ መብት ያጣችበት መንገድ ከዓለም አቀፍ ሕግ አኳያ ተገቢነት የሌለው ነው። የባህር በር ጥያቄ እንዳያነሳ በገዛ መሪዎቹ ዕድል ተነፍጎት ምቹ አጋጣሚ ሲጠብቅ የቆየው ትውልድ የዓመታት ቁጭቱ ሆኖበት የዘለቀውን ጥያቄ አግባብነት ባለው መንገድ መሞገት ጀምሯል። የቀድሞው የባህር በር አባል ማስተር ቺፍ ዘሪሁን ወየሳ ኢትዮጵያ በወቅቱ ታደርገው የነበረውን የባህር በር ላይ እንቅስቃሴ መለስ ብለው በማስታወስ አሁን በሀገሪቱ ካለው ኢኮኖሚያዊ እንቅስቃሴ ጋር ቢቀናጅ ጠንካራ ኢኮኖሚ ባለቤት እንደምትሆን ያስችላት ነበር። በቁጭትም ይናገራሉ። የኢትዮጵያ ወደቦች የውጭ ገቢ ንግድ ከማሳለጥ ባሻገር ትላልቅ ተግባራት የሚከወኑባቸው ግዙፍ ወደቦች እንደነበሩ የሚያነሱት ደግሞ የቀድሞ የባህር ኃይል አባል ሊዲንግ ሲማን ጥበቡ ተፈራ ናቸው። ሊዲንግ ሲማን በወቅቱ ኢትዮጵያ አሰብ ላይ የነዳጅ ማጣሪያን ጨምሮ የራሷ የሆኑ በርካታ ሀብቶች እንደነበሯትም ይገልጻሉ። የኢትዮጵያ የባህር በር የባለቤትነት ጥያቄ ምክንያታዊና ዓለም አቀፍ የውሃ ሀብት አጠቃቀም ሕግን መሠረት ያደረገ ነው። ኢትዮጵያ የባህር በር ባለቤት ጥያቄ ምክንያታዊና ዓለም አቀፍ የውሃ ሀብት አጠቃቀም ሕግን መሠረት ያደረገ በመሆኑም በአክሱም ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ የግንኙነት መምህር ተመራማሪ ካህሳይ ገብረ ሕይወት ይናገራሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ለተወካዮች ምክር ቤት አባላት በሰጡት ማብራሪያ ኢትዮጵያ የባህር በር ተዘግቶባት መኖር የማትችል መሆኑንና የባህር በር ባለቤት መሆኗ እንደማይቀር መግለጻቸው ይታወሳል። የኢትዮጵያ የባህር በር ባለቤትነት ጥያቄ ደግሞ በቀጠናው አብሮ ለማደግና ለጋራ ተጠቃሚነት ከፍተኛ አስተዋጽኦ እንዳለውም ተናግረዋል። በመሆኑም የኢትዮጵያ የባህር በር ባለቤትነት ጥያቄ የህልውና ጉዳይ በመሆኑ ለምላሹ የመንግስት ጥረት ተጠናክሮ የሚቀጥል መሆኑን ማረጋገጣቸው ይታወሳል። በዚሁ ጉዳይ ላይ በአክሱም ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ካህሳይ ገብረ ሕይወት በባህር በር ጉዳይ የመንግስት አቋምና ቁርጠኝነትን በማድነቅ ምላሽ ማግኘት ያለበት ጥያቄ መሆኑን ገልጸዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ በየትኛውም መመዘኛ ተገቢ መሆኑን አንስተው ምክንያታዊና ዓለም አቀፍ የውሃ ሀብት አጠቃቀም ሕግን መሠረት ያደረገ መሆኑንም አስረድተዋል። የኢትዮጵያ የባህር በር ለ30 ዓመታት ተዳፍኖ መቆየቱ እና ተዘግቶባት መቆየቷ ብዙ ዋጋ ያስከፈላት መሆኑን አንስተው አሁን ላይ መነሳቱ ተገቢ ነው ሲሉም ተናግረዋል። ኢትዮጵያ በቀይ ባህር ላይ እያቀረበች ያለው የባህር በር ባለቤትነት ጥያቄ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊ እውነታን የያዘ ስለመሆኑም አስረድተዋል። በመሆኑም የባህር በር ጥያቄው ምላሽ እንዲያገኝ መንግስት የጀመረውን የዲፕሎማሲ ጥረት አጠናክሮ መቀጠል እንዳለበት አንስተው ሁላችንም ለምላሹ መስራትና መትጋት ይገባናል ሲሉም ተናግረዋል። አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና የኢትዮጵያ በአክሱም ዘመነ መንግስት ጀምሮ በቀይ ባህር አካባቢ ሰላማዊ የንግድ እንቅስቃሴ ስታደርግ የቆየችበት መሆኑን ጠቅሰዋል። ኢትዮጵያ ላለፉት 30 ዓመታት ከቀይ ባህር ተነጥላ በመቆየቷ የቀይ ባህር አካባቢ ሰላም አጥቶ የአሸባሪዎች መፈንጫ ሆኗል ያሉት አምባሳደሩ ወደ ቀድሞ ቦታዋ ተመልሳ በአካባቢው የሰላም አየር እንዲሰፍን ማድረግ አለባት ብለዋል።
በዚህ ምክንያት የኢትዮጵያ የባህር በር ባለቤትነት ጥያቄ ግልጽነት፣ ሁሉም የሚረዳውና የሚገነዘበው መሆኑን ገልጸው ባለቤትነቱ ጠቀሜታው ለራሷ ብቻ ሳይሆን ለዓለም አቀፍ ሰላም ጭምር መሆኑንም አምባሳደር ጥሩነህ አረጋግጠዋል።